ሄሎ ዋትስአፕ ጋይስ እንዴት ናችሁ? ደህና ናችሁ? ቤት ተስፋ አደርጋለሁ። ዛሬ ደግሞ የዩኒቱን ኢኮሎጂካል ሰክሴሽን ፓርቱን ይዤ ነው የመጣሁት። አሪፍ ሾርት ኖት ያገኘ ይመስለኛል። ለዛ በዚህ እሰራላችኋለሁ ማለት ነው። እና እሺ እንቀጥል። ኢኮሎጂካል ሰክሴሽን ነው መጀመሪያ የሚለው። ኢኮሎጂካል ሰክሴሽን ማለት ጀስት አንድ ባዮም ኦር አንድ ኢኮሲስተም በሌላ ኢኮሲስተም ሪፕሌስ በሚደረግበት ጊዜ ያለው ሂደት ነው ማለት ነው። እና በመጀመሪያ ሰክሴሽን የምትለውን ቃል እንያዝ። ሰክሴሽን ኢዝ አ ፕሮሰስ ዌር ዋን ኢኮሲስተም ሪፕሌስ አናዘር ኢኮሲስተም ኦቨር ታይም ማለት ነው። እና ማለትም አንድ ኢኮሲስተም ሌላውን ኢኮሲስተም ኦቨር ታይም ሪፕሌስ በሚያደርግበት ጊዜ ሰክሴሽን ይባላል ማለት ነው። እና ኢዝ አ ትራንዚሽን ኢን ስፒሲስ ኮምፖዚሽን ኦቨር ታይም እና አንድ ኢኮሲስተም ሲቀየር ስፒሲዎቹም አብሮ ይቀየራሉ። አሁን ለምሳሌ ከዴዘርት ወደ ፎረስት በሚቀየርበት ጊዜ አንድ ኢኮሲስተም ታይም ይፈልጋል፣ በጣም ረዥም ዓመታት ነው የሚፈልገው። እና በዛውም ልክ ደግሞ ዴዘርት የሚይዘው የስፒሲ አይነት እና ፎረስት የሚይዘው ትሮፒካል ሬን ፎረስት የሚይዘው የስፒሲ አይነት የተለያየ ነው። ስለዚህ እንደዚሁም ባዮሞቹ እንደሚለያዩም ኦር አንድ ኢኮሲስተም እንደሚለያየውም ስፒሲ የሚይዘውም የስፒሲ አይነት ስለሚለያይ ስፒሲዎቹም ሪፕሌስ ይደረጋሉ ማለት ነው። እና the ecosystem that exists today does not exist always ሁልጊዜም ኤግዚስት አያደርግም። አሁን ለምሳሌ እኛ የምንኖርበት አካባቢ ድሮ ጫካ ነበር ኦር ዴዘርት ሊሆን ይችላል ማለት ነው። ግን within a time እየተቀየረ መጣ ማለት ነው። እና many of the ecosystem began completely bare ground አብዛኞቹ የጀመሩት ከቤር ግራውንድ ወይም ደግሞ ከቤር ሮክ ነው። እና ቤር ሮክ ላይ ሊችንስ የሚባሉ ኦርጋኒዝሞች አሉ። እነሱ ናቸው ፒዮነር ስፒሲ የሚባሉት ማለት ነው። መጀመሪያ ላይ ቤር ሮክን ኮሎናይዝ ያደርጋሉ ተብሎ የሚታሰበው ምክንያቱም ሃርሽ ኢንቫይሮንመንትን እንትን መቆጣጠር ስለሚችሉ ማለትም በሃርሽ እንትን ኢንቫይሮንመንት ሪፕሮዲስ ያደርጋሉ ኦር እንዳለ ፕሮሰሳቸውን እንዳለ የላይፍ ፕሮሰሳቸውን ማካሄድ ይችላሉ ኢዝሊ። ስለዚህ ኢዝሊ እንትን ቤር ሮክን ኮሎናይዝ ያደርጋሉ ተብሎ የሚታሰበው ወይም ደግሞ ያደረጉት ሊችንሶች ናቸው ማለት ነው። እና ቢኮዝ ሊችንስ ካን ዊዝስታንድ ድሮት ኤክስትሪም ቴምፕሬቸር ኤንድ ኒድ ቬሪ ሎው ሌቭል ኦፍ ኒውትሪየንትስ ዴር እና ደግሞ አውቶትሮፕ ናቸው፣ በራሳቸው ነው ምግባቸውን የሚያዘጋጁት። ስለዚህ በዚህ ምክንያት ፈርስት ኮሎናይዘር ወይም ደግሞ ፒዮነር ኮሚኒቲ ተብለው ይጠራሉ ማለት ነው ሊችንሶች። እና they are bioindicators because they don't grow and resist the polluted air and they don't found in highly industrialized area highly industrialized area ላይ አይገኙም እነዚህ ስፒሲዎች። እና the presence of lichens change the biotic condition making them less harsh ማለትም ሊችንሶች በሚቆጣጠሩበት ጊዜ ምን ይሆናል ማለት ነው፣ ላይክ ትንሽ ሊቪንግ ነገር ይኖረዋል ማለት ነው ኦን ደ ቤር ሮክ። ስለዚህ ከድሮ ከቤር ሮክ አንጻር ሊችንሶች ሲኖሩበት ሞር ምቹ ይሆናል ሌላ ስፒሲ መጥቶ እንትን እንዲል ኮንትሮል እንዲያደርግ ወይም ደግሞ ዶሚኔት እንዲያደርግ ወይም እንዲያድግበት ማለት ነው። ትንሽ ለስ ሃርሽ ክላይሜት ኦር ኮንዲሽን ይፈጥራሉ ማለት ነው እነሱ ሲኖሩ። ሲሞቱም ላይክ አፈር የሆኑ ስለሚመጡ ሌላ ፕላንት እዛ ጋር አሁን አፈር ወይም ደግሞ ሌላ ኒውትሪየንት ያገኛል ማለት ነው። ና because lichen grow into rocks causing it to crumble ማለት ላይክ ሮክ ላይ ስለሚያድጉ ምንድነው ማለት ነው የሮኩ ሚኒራል ይስቡታል። የሮኩ ሚኒራልን በሚወስዱበት ጊዜ ሮኩ ደግሞ ምን ይሆነ ይመጣል ማለት ነው፣ እየተሰባበረ እና እንትን ኢንቱ ስሞል ፒስስ እየተቀየረ ይመጣል። ከዛ ሊችንሶቹም ያው ይሞታሉ። ከዛ ዲኮምፖዘሮች እነሱን ዲኮምፖዝ በማድረግ ድሮ የወሰዱትን ሚኒራል እንዲመልሱ ያደርጓቸዋል ምናምን። በዚህ ምክንያት ላይፍ እየቀጠለ ይሄዳል። ከዛ በዚህ ፕሮሰስ እያደገ ኮምፕሌክስ እየሆነ ይመጣል ማለት ነው ኢኮሎጂካል ሰክሴሽኑ። እና ሚክስቸር ኦፍ ዴድ ሪሜንስ ክራምብል ሮክስ ኤንድ ሚኒራል አየንስ ፎርም ፕሪሚቲቭ ሶይል ኤንድ which is less harsh and suitable for mosses። ከዛ ቀጣዮቹ ማናቸው ከሊችን ቀጥሎ ሞሶች መጥተው ማድረግ ይችላሉ ማለት ነው። እዚህ ኤሪያ ላይ ሊችንሶች አለማምደውላቸዋል በሚለው እንረዳውና ማለት ነው። እና ሌላው ኢሰንስ ኦፍ ኢኮሎጂካል ሲስተም ላይ ስንመጣ ኦርጋኒዝምስ ኮሎናይዝ አን ኤሪያ። ኦርጋኒዝሞች በመጀመሪያ አንድን ኤሪያ ኮሎናይዝ ያደርጉታል ማለትም አሁን ለምሳሌ ሊችንሶችን በል ማለት ነው። ከዛ they change the abiotic conditions in that area ሊችንሶች መተው አባዮቲክ ኮንዲሽኑን ቀይረውታል፣ ቢያንስ ክላይሜቱን ኦር ኢንቫይሮንመንቱን ለስ ሃርሽ አድርገውታል። ኤንድ ቼንጅ አባዮቲክ ኮንዲሽንስ አለው አዘር ስፒሲስ ቱ ኮሎናይዝ ዘ ኤሪያ ማለትም ላይክ ያ ቼንጅ ለስ ሃርሽ መሆኑ
ትንሽ ደግሞ ሬዚስታንሳቸው ከሊችንስ ያነሱ ሞሶች ደግሞ እዛ ቦታ ላይ መጥተው ማደግ ችለዋል ማለት ነው። ኢን ዘ ኒው ስፒሲስ ኮምፕሊት ፕሪቪየስ ኤንድ ቢካም ዶሚናንት። አሁን ከሊችንስ እና ከሞስ አንጻር ሞሶች እንትን አላቸው የሆነ የተሻለ ሩት እና ላይክ የተሻለ የሆነ ፐርፎርማንስ አላቸው ወይም ደግሞ ላይክ አብዞርብ ሲያደርጉ ሚኒራሉን ምናምን ላይክ ኮምፕሌክስ የሆነ እንትን ከሊሽንስ አንጻር ሞር ኦርጋናይዝድ የሆነ ኦርጋን ስላላቸው ዶሚኔት ያደርጓቸዋል። ምክንያቱም አሁን ሊሽንሶች ከሞስ ጋር መወዳደር አይችሉም። ስለዚህ ሞሶች ሲጠፉና ሊሽንስ እንዳለ ይሞሉታል ማለት ነው ያንን ቦታ። ኢን ዘ ዶሚናንት ስፒሲስ ዜን ቼንጅ ዘ አባዮቲክ ኮንዲሽን። ከዛ ሞሶች ደግሞ እንትን ይላሉ ኮንዲሽኑን እንደዛ ይቀይሩታል ማለት ነው። በሚቀይሩበት ጊዜ ምን እየሆነ ይመጣል? ላይክ አሪፍ የሆነ ማለትም ላይክ ከሀርሽ ክላይሜት ኦር ከሀርሽ ኮንዲሽን ወደ ለስ ሀርሽ እየተቀየረ ይሄዳል ማለት ነው። እና እያንዳንዱ እንትን አለ ሰክሴሽን አለ ቫሪየስ ስቴጅ ነው ያለው። እያንዳንዱ ስቴጅ ምን ይባላል? ሴሪስ ይባላል። እና ደ ሰክሴሽን ፕሮግረስ ቱዋርድ ፋይናል ስቴብል ኮሚኒቲ፣ ወደ ፋይናል ስቴብል ኮሚኒቲ ይሄዳል። እንዲህ እያለ እያደገ ማክሲመም ሊባል የሚችለው እንትን ነው ፎረስት ነው ዊች ሚንስ ትሮፒካል ሬን ፎረስት ምናምን ማክሲመም እና ክላይማክስ ኮሚኒቲ ላይ ደርሳሉ ዊች ሚንስ ከቤር ሮክ ተነስተው ወደ ፎረስት ሊቀየሩ ይችላሉ። እና የመጨረሻው ላይ የደረሱት ማለትም ሊቀይሩት የማይችሉት ማክሲመም ተደረሰ የሚባለው ክላይማክስ ኮሚኒቲ ነው እና ሞስት ኮምፕሌክስ ኮሚኒቲ ነው። እና ያው እንግዲህ እንደምናውቀው በመጀመሪያ ሊችንስ እንትን አሉ ኮሎናይዝ ያደርጉታል። ከዛ በኋላ ሞስ ኮሎናይዝ ያደርጋሉ። ሞሶች ደግሞ በማን ይተካሉ? በሄርባሽስ ፕላንት ይተካሉ። ከዛ በኋላ በሽርፕስ፣ ከዛ ስሞል ትሪዎች ማድረግ ይጀምራሉ። ከዛ ፎረስት ኤንድ ፎና አለ። ከዛ በኋላ ማቹርድ ፎረስት ዊዝ ሴም ካይንድስ ኦፍ ቬጂቴሽን ይሆናል ማለት ነው። ዊች ሚንስ ላይክ ከቤር ሮክ ተነስቶ ወደ ዛፍ ወዳለበት ወደ ጫካ ሲቀየር ማለት ነው። ይሄ ኢኮሎጂካል ሰክሴሽን ይባላል። እና አብዛኛውን ጊዜ ከቤር ሮክ ከተነሳ ዜሮ ሴረን የሚባለው እናያቸዋለን። እሺ ሌላው ትሬንድስ ዳት ኦከር ኢን ኤኒ ሰክሴሽን ላይ ሲመጣ አንደኛው ቶታል ባዮማስ ኮሚኒቲ ኢንክሪዝ። እነዚህ የማትሪክ ጥያቄ ላይ አይጠፉም። ማለት ቶታል ባዮማስ ኦፍ ኮሚኒቲ ኢንክሪዝ ያደርጋል። ይሄ እንዳይረሳ። ምክንያቱም ሞሶች አሁን ሲሞቱ ወደ ብዙ አፈር ነው የሚቀየሩት ከሊችንስ አንጻር ሊችንስ በጣም ትንንሽ ስለሆኑ ማለት ነው። ስለዚህ ሞር ምንድነው ኒውትሪየንት ምናምን እያመጡ ነው ወደዛ ቦታ የሚሄዱት። ስለዚህ ባዮማሱ ይጨምራል ማለት ነው። ነን ስፒሲ ዳይቨርሲቲም እንደዛው ኢንክሪዝ እያደረገ ይመጣል። አሁን ለምሳሌ ቤር ሮክ ላይ ሊችንስ ብቻ ነበሩ። እንደ ፎረስት ስናይ ደግሞ ብዙ አይነት የኦርጋኒዝም አይነቶች ይኖራሉ። ከዛፍ ስር አሁን ለምሳሌ አፈር ውስጥ ዲኮምፖዘሮች አሉ። ዛፉ ቅርንጫፍ ላይ የሚኖሩት በርዶች ምናምን ማማሎች ምናምን። ስለዚህ ሞር ስፒሲ ዳይቨርሲቲ ይኖራል ማለት ነው። ሌላው ዘ ነምበር ኦፍ ኢኮሎጂካል ኒች ኢንክሪዝ። ኢኮሎጂካል ኒች ማለት ምን ማለት ነው? ላይክ ኦርጋኒዝሙ አለ፣ የኦርጋኒዝሙ ሀቢታት አለ እና ደግሞ ኦርጋኒዝሙ የሚያካሂደው ፕሮሰሶች አሉ። እነዛ አንድ ላይ ኢኮሎጂካል ኒች ይባላል ማለት ነው። እሺ ሌላው ምነው ፉድ ዌብ ቢካምስ ሞር ኮምፕሌክስ። ፉድ ዌብ ኮምፕሌክስ ይሆናል። ምክንያቱም ላይክ ምን ይኖራል? አሁን ለምሳሌ ኢን ዘ ፎረስት ምን ሊኖር ይችላል? ፕላንቶች አሉ፣ ፕላንቶቹን የሚበሉት አሉ። ከዛ ደግሞ ላይክ ካርኒቨር ይኖራል፣ ኦምኒቨር ይኖራል። ስለዚህ ፉድ ዌቡ ሞር ኮምፕሌክስ እየሆነ ነው የሚመጣው እያደገ በሚመጣበት ጊዜ ማለት ነው። እና ኮሚኒቲው ሞር ስቴብል እየሆነ ነው የሚመጣው። ምክንያቱም ላይክ አንድ ናቹራል ፋክተር ሊያጠፋው አይችልም። አሁን ለምሳሌ ከቤር ሮክ ስናይ ሊችንሶች መቋቋም ይችላሉ። ያ ግን የሆነ ነገር ቢመጣ ሊችንሶችን ኢዝሊ ማጥፋት ቀላል ነው። ግን ፎረስትን ለማጥፋት ጊዜ ይፈጃል ማለት ነው። which means more stable ይሆናል ወይም ደግሞ ላይክ ባንዴ እንትን አይልም ዲስተርብ አይሆንም ማለት ነው። እሺ እና ሌላው ሁለት አይነት የሰክሴሽን አይነት ነው ያለው። አንደኛው ምንድነው? ፕራይመሪ ሰክሴሽን ይባላል። ሁለተኛው ደግሞ ሰከንደሪ ሰክሴሽን ይባላል። ፕራይመሪ ሰክሴሽን የምንለው ምንድነው? ላይክ ከቤር ሮክ ስንነሳ ነው። which means is a gradual process that began lifeless area ማለት ምንም ከባዶ ቦታ ስንጀምር or primary succession ሲጀምር ምን ይባላል? ፕራይመሪ ሰክሴሽን ይባላል። እና ቤርላንድ ወይም ደግሞ ሪቨር ዴልታ፣ ሳንድ ዳንስ ኦር ኮልድ ቮልካኒክ ላቫ which means ምንም ላይፍ የሌለበት ቦታ ናቸው እነዚህ ሶስት ቦታዎች። እና እነሱ ላይ ላይፍ ገና ኢመርጅ በሚያደርግበት ጊዜ ፕራይመሪ ሰክሴሽን ይባላል። ሰከንዳሪ ደግሞ
አንድ ባዮም ኦር አንድ ኢኮሎጂካል እንትን ኤሪያ ወደ ሌላ ሲቀየር ወደ ሌላ አይነት ሲቀየር ነው። which means አሁን ለምሳሌ እንትን የነበረው ግራስላንድ የነበረው ወደ ዴዘርት ሲቀየር ምናምን ነው። እና እንትን ሰከንደሪ ሰክሴሽን የሚለይበት ዌይ አለ እናየዋለን። ግን በመጀመሪያ ታይፕስ ኦፍ ፕራይመሪ ሰክሴሽን እኔ ፕራይመሪ ሰክሴሽን ከምን ሊጀምር ይችላል? ዜሮ ሴር ቅድም ብያቸዋለሁ። which means from the bare rock ከቤር ሮክ ስንነሳ ነው ማለት እና ፒዮነር ፕላንትስ አር ዜሮ ፋይትስ ይላል። ዜሮ ፋይትስ የምንላቸው ላይክ ምንድን ነበሩ? እንትን ዴዘርት ኤሪያ ላይ የሚገኙ ማለትም ሀይ ቴምፕሬቸርን የሚቋቋሙ ለስ ትራንስፓይሬሽን ያላቸው ፕላንቶች ምናምን ናቸው። እና ዜሮ ሴር ከቤር ሮክ ነው። ሃይድሮ ሴር ደግሞ የሚባል አለ ኢን ዋተር ነው እንትን የሚለው ይሄ ደግሞ ኤግዚስት የሚያደርገው ማለት ነው። እና የወተር ሰክሴሽኑ ላይ ስንመጣ የሃይድሮሴሬ ማለት ነው። በመጀመሪያ የወተር ላይ ውሃ ነበረ ያ ቦታ። ከዛ በኋላ ሰመርጅድ የሆኑ ፕላንቶች ያድጋሉ ማለትም አንደር ዋተር ፕላንቶች እያደጉ ይመጣሉ። ከዛ አንደር ዋተር ፕላንቶች እያደጉ በሚመጡበት ጊዜ ያው ሶይል ይኖራል ወይም ደግሞ የሆነ ኢኮሲስተም ይኖራል ማለት ነው። ከዛ እነዛ ፕላንቶች ሲሞቱ ወደ አፈርነት ነው የሚቀየሩት። እሺ ሌላ አይነት ከለር ልጠቀምና ሞር ክሊር እንዲሆን ሌስ አሁን ለምሳሌ ይሄ ውሃ ነው እንበል ማለት ወተር ቦዲ ቢሆን አንድ ወተር ቦዲ ቢሆን ይሄ ከዛ በኋላ ፕላንቶች እያደጉ ይመጣሉ። ከዛ በኋላ ምን ይሆናል ማለት ነው? አንደር ሰመርጅድ የሆኑ ፕላንቶች እያደጉ ከዛ በኋላ ሲሞቱ ወደ ሶይል ነው እየተቀየሩ የሚሄዱት። ስለዚህ ወደ ሶይል ሲቀየሩ ምንድነው የሚሆነው ማለት ነው? ውሃው በአፈር እየተሞላ ይመጣል። ወዘነ ታይም ነው ማለት ረጅም ጊዜ ይፈጃል። ከዛ ውሃው እየተሞላ ከዛ እዛ ላይ ደግሞ ሌላ ፕላንት እያደገ ሲመጣ ከሰመርጂንግ ወደ ኢመርጂንግ ይሆናሉ ማለት ነው። ላይክ አንሰመርጅድ ይሆናሉ ወይም ከውሃው ይወጣሉ። ከዛ በኋላ ድጋሚም ይሄ አፈሩ እየሞላ ወደ ምን ይቀየራል ማለት ነው? ላይክ ውሃው እያለቀ እንትኑ ደግሞ ፕላንቶቹ ደግሞ እያደጉ ይመጣሉ ማለት ነው። ግን አት ላስት ላይክ ሙሉ እንትን ይሆንና ሙሉ አፈር ይሆንና ቢች እንደ ማፕል ፎረስት ፎርም ይደረጋል ማለት ነው። ኔን እንደዛ አይነትም ኢኮሲስተም አለ። እሱ ሃይድሮሴሬ ይባላል ማለት ነው ከወተር ስንጀምር። ሌላው ሰከንደሪ ሰክሴሽን ነው። ሰከንደሪ ሰክሴሽን ደግሞ ምንድነው? ኦከር ዌን ኦሪጂናል ኮሚኒቲ ሃዝ ቢን destroyed by some factors like fire, earthquake, or by farmers plugging the field and clearing forest. የሆነ ናቹራል ዲዛስተር መጥቶ ከዛ ያንን ቦታ አታክ ካረገው በኋላ ወይም ደግሞ ካበላሸው በኋላ ያ እንትን ይሆናል ማለት ነው። ላይክ ከአዲስ ሲበቅል ወይም ደግሞ ከአዲስ ሰክሴሽኑ ሲቀጥል ነው። እና እዚች ጋር መያዝ ያለብን 3 ፖይንቶች አሉ። የመጀመሪያው ሰክሴሽን ኢዝ ኖት ስታርቲንግ ፍሮም ቤሮክ ከቤሮክ አይደለም የሚጀምረው። ከቤሮክ ስላልጀመረ ነው ሰከንዳሪ ሰክሴሽን የተባለው። ሶይል ኢዝ ኦልሬዲ ፕሬዘንት ሶይሉ እዚህ አለ ማለት ላይክ እዛ አካባቢ ቦታው ላይ አለ። ሌላው ደግሞ ሲድ ባንክ አለ ማለትም እንትን አሁን ለምሳሌ በፋየር አንድ ቦታ አታክ ቢደረግ የፕላንቶቹ የሞቱት ፕላንቶች ሜቢ ሲድ ሊኖራቸው ይችላል። ስለዚህ የማደግ ፕሮባቢሊቲ አለው ማለት ነው። ስለዚህ ሲድ ባንክ አለው ሶይል አለው እና ደግሞ ከቤሮክ አይደለም የሚነሳው እና ከስፒድ አንጻርም ሰከንደሪ ሰክሴሽን ሞር ፈጣን ነው ከፕራይመሪ ሰክሴሽን አንጻር ማለት ነው። ስለዚህ እነዚህ ናቸው እና why do different area have different climax community? አሁን የምናየው ቦታ ላይ አንድ ቦታ ዴዘርት ነው፣ አንድ ቦታ ፎረስት አለ፣ አንድ ቦታ ግራስላንድ ላይ ነው ምናምን እና ምክንያቶቹ ምንድነው? ላይክ ሁሉም ለምን ላይክ ከቤሮክ ከተነሳው በመጀመሪያ ላይ እንግዲህ የሚታሰበው ሁሉም ቤሮክ ነበረ እና እኩል ለምን አልደረሱም፣ ለምን ሁሉም ወደ ፎረስት አልተቀየረም ምናምን የሚለውን ስናይ ፎረስት ክላይማክስ ኮሚኒቲስ ኢን ዩሮፕ ዱ ኖት ቢካም አስ ኮምፕሌክስ አስ ትሮፒካል ሬን ፎረስት። ልክ እንደ ትሮፒካል ሬን ፎረስት ኮምፕሌክስ አይደሉም የኢሮፕ እንትኖች ማለት ነው የኢሮፕ ፎረስቶች። ለምንድን ነው ከተባለ አንድ አፌክት የሚያደርጉ ነገሮች አሉ። ክላይሜት፣ ቴምፕሬቸር፣ ሶይል ታይፕ፣ ግሬዚንግ፣ ሬንፎል፣ ፕሬሲፒቴሽን ማለት ነው እና ሶይል ሌቭስ ሜንሊ አፌክት የሚያደርጉት ማንና ማን ናቸው? ቴምፕሬቸር ኤንድ ፕሬሲፒቴሽን ናቸው። ፕሬሲፒቴሽን ሬንፎል እና ቴምፕሬቸር አንደኛ ምክንያት ሲሆኑ ሌሎቹ ደግሞ ቀጣይ ይመጣሉ ማለት ነው።
እና ክላይሜት፣ ሶይል ታይፕ፣ ሶይል ዴፕዝ እና ግሬዚንግ ደግሞ ሌላ ፋክተሮች ናቸው። ሜን ፋክተሮቹ ግን ቴምፕሬቸር እና ሬንፎል ናቸው እንዳንረሳ። እና እሺ ወደ ባዮም ስንመጣ ባዮም ማለት ምን ማለት ነው? ኢትስ ፓርት ኦፍ ዘ ኤርዝ ማለትም ላይክ የኤርዝ ፓርት ነው እና የራሱ የሆነ የፍሎራ እና ፉና ዊች ሚንስ ፕላንት ኤንድ አኒማል የራሱ የሆነ ጂኦግራፊካል ታይፕ ኦር ስፔሲፊክ የሆነ ክላይሜት ያለው ስፔሲፊክ የሆነ ሶይል ያለው እና ስፔሲፊክ አኒማል እና ፕላንት ያለው ፓርት ነው ባዮም ማለት ነው። ከዛ በፊት ግን ባዮስፌር ይቀድማል። ባዮስፌር ማለት ነው የኤርዝ ፓርት ሆኖ ሊቪንግ ቲንግ ያለበት ስፌር ባዮስፌር ይባላል ማለት ነው። እና ወደ ባዮም ስንመለስ ባዮም ማለት ላይክ የራሱ የሆነ ሶይል ታይፕ ያለው የራሱ የሆነ ክላይሜት ኦር ቴምፕሬቸር ኤንድ ሬንፎል ያለው የራሱ የሆነ ስፔሲፊክ የሆነ ፕላንትና አኒማሎችን የሚይዝ ፓርት ነው ባዮም የሚባለው ማለት ነው። ስፔሻሊ ባዮምን የምንከፍልበት ዌይ ቴምፕሬቸር ኤንድ ፕሬሲፒቴሽን ነው፣ ስፔሻሊ ለቴሬስቴሪያል ማለት ነው። እና ባዮሞች አሁን ለምሳሌ እንደዚህ ትሮፒካል ሬን ፎረስት ሲባል ከሰማችሁ ኦር እነዚህ ቴምፕሬት ተንድራ ከንትን ደግሞ ከአኳቲክ ባዮም ደግሞ ኮራል ሪፍ ኦሽኒክ ፔላጂክ ምናምን የሚባሉትን እነሱን ከሰማችሁ ጀስት ዳር ባዮም ማለት ነው፣ ባዮም ናቸው። እና ታይፕስ ኦፍ ባዮም ላይ ስንመጣ ሁለት አይነት ነው፣ ቴሬስቴሪያል ኤንድ አኳቲክ ባዮም ማለት ነው። ቴሬስቴሪያል የሚባለው መሬት ላይ የሚገኙ ሲሆኑ ጀስት ደረቅ መሬት ላይ፣ አኳቲክ ደግሞ ላይክ ኢን ዘ ዋተር ቦዲ ደግሞ አለ ማለት ነው ኢኮሲስተም፣ እና በእነሱ ውስጥ የሚገኙ ናቸው። ከቴሬስቴሪያል እንጀምር ማለት ነው። የቴሬስቴሪያል ባዮም ኢዝ ዲፋይንድ ባይ ቴምፕሬቸር፣ ሬንፎል፣ ሶይል ታይፕ፣ ፍሎራ ኤንድ ፉና፣ ፕላንትስ ኤንድ አኒማልስ ማለት ነው። እና ሜጀር ቴሬስቴሪያል ባዮም የሚባሉት እነዚህ ናቸው። ዳር 8 ናቸው። እና የመጀመሪያው ትሮፒካል ሬንፎረስት ይባላል። ትሮፒካል ሬንፎረስት በጣም እንትን ነው ላይክ ሀይ ሬንፎል ያለው ነው። ጀስት ሞር እንትን በስፒሲ ኤንድ በእንትን በፕላንቶች እና በአኒማሎች ብዙ የሆነ ዳይቨርሲቲ ያለው ነው እዚህ ጋር ማለት ነው። እና ባዮዳይቨርሲቲው በጣም ትልቅ ነው የትሮፒካል ሬንፎረስት። ከሁሉም ብዙ ባዮዳይቨርሲቲ ያለው ትሮፒካል ሬንፎረስት ነው። አንድ የሆነበት ምክንያት ያው እንትን ቬሪ ዌት ስለሆነ ነው። ፕሬሲፒቴሽን ነው ማለት በጣም ብዙ ሬንፎል አለው ሁልጊዜም። ደግሞ በዛውም ልክ ደግሞ ሀይ ቴምፕሬቸር አለው። ሀይ ፕሬሲፒቴሽን ኤንድ ሀይ ቴምፕሬቸር ስላለው ብዙ ስፔሲ ይኖረዋል ማለት ነው። ግን ላይክ አንድ እንትን አለው ዲስአድቫንቴጅ ኦር ዲፌክት አለው። ምንድነው? ፑር ኤንድ ቲን ሶይል ነው ያለው። ለምንድን ነው እንደዛ የሆነበት ምክንያት ከተባለ ላይክ ትሮፒካል ሬንፎረስት ሲባል ጫካ ነው እና ጫካው እንትን አፈሩ ለም አይደለም። ለምን? ዛፎች ናቸው የሚያድጉበት። ግን ዛፎች እያደጉበት ዛፎች ደግሞ ረጅም አመት ነው የሚኖሩት ማለት ባንዴ አይወድቁም ኦር እንትን ዲኮምፖዝ አያደርጉም። ስለዚህ ዛፎቹ እንዳለ የአፈሩን ሚኒራል ወስደውት ሎክ አድርገውታል ማለት ነው። ሚኒራሎቹ ሪሳይክል አይዳረጉም፣ እዚች ጋር ሪሳይክል የለም። ስለዚህ በዛ ምክንያት ፑር የሆነ ሶይል ነው ያለው ማለት ነው። እና ላይክ እንትን ፕላንቶቹን ስናይ ኤፒፋይትስ ማለት እንደዚህ ሀረጎች ምናምን እና በጣም ብዙ ፕላንቶች ይገኛሉ። ጀስት መዘርዘር በጣም ረዥም ሰዓት ይፈጃል። እና አኒማሎችን ብዙ አይነት አኒማል ይይዛል። ከሱ ደግሞ አነስ የሚለው ትሮፒካል ሞንቴን ፎረስት ይባላል። ላይክ እንደዚህ ነው፣ ልክ እንደ ትሮፒካል ሬንፎረስት ነው። ከ8 እስከ 9 ዌይት መንዝ አለው። ኢትስ ሂዩሚድ፣ ሁልጊዜም ዋርም ነው። ከዚህ የሚለየው በምንድን ነው? ከትሮፒካል ሬንፎረስት የሚለየው በምንድን ነው? ፈርታይል ሶይል ነው ያለው ይሄኛው። ሌላው የሚኖሩት የፕላንት አይነቶች ፈርነስ ትሪ፣ ኤፒፋይቶች እዚህ ጋርም ትሮፒካል ሬንፎረስትም ላይ ይገኛሉ። ሜኒ አኒማሎች እዚህ ጋር። ከዛ እየወረደ ሲመጣ ቴምፕሬት ዴሲዲየስ ማለትም ዴሲዲየስ ማለት ቅጠላቸው የሚረግፈው ስፔሻሊ ካናዳ በዛ ትታወቃለች። እና ጀስት ቅጠላቸውን የሚያረግፉ ፕላንቶች ያሉበት ቦታ ነው። ፕሬሲፒቴሽኑ አሪኬት ነው፣ ዊች ሚንስ በቂ ነው፣ ተመጣጣኝ ነው። ኤንድ ኩል ሲዝን እና ዋርም ሲዝን አለው። ኩል ሲዝን የሚሆንበት ጊዜ ላይክ ቅጠሎቹ እንትን አይሉም፣ ከከለራቸው ይለያያል። ዋርም ሲዝን በሚሆንበት ጊዜ ይደርቃሉ፣ ቢጫ ሆነው መርገፍ ይጀምራሉ። ኩል ሲዝን ጊዜ ደግሞ ጀስት እንደነበሩት ቅጠሎቹ ዛፎቹ ላይ ይሆናሉ ማለት ነው። እና ፈርታይል ሶይል አለው። እና ዴሲደስ ትሪስ ዊች ሚንስ ላይክ ቅጠላቸውን የሚያረግፉ ትሪዎች ናቸው የሚገኙበት።
አኒማሎች ላይ ያው ሜኒ ማማልስ፣ በርድስ፣ ሬፕታይልስ እና ኢንሴክትስ ይገኛሉ። ታይጋ ላይ ስንመጣ ታይጋ ማለት ቦሪያል ፎረስት ይባላል። ከተንድራ በታች የሚገኝ ነው ማለት ከኢኩዌተር ወደ ኖርዝ ፖል እየመጣን ነው እያለ ነው ማለት ነው። እሱን ሲኩዌንስ በኋላ ላይ ነግራችኋለሁ። ታይጋ የሚባለው ላይክ አዲኬት ሬንፎል ነው ያለው፣ ኩለር ልየር ነው ያለው። ይህ የሚታወቀው ላይክ ጽድ ስፔሻሊ ኮኒፈረስ የሚባለው ፕላንቶች የሚገኙበት ቦታ ነው። እና እዚህ ጋር ደግሞ የሶይል ታይፕ ፑር ኤንድ ሮኪ ሶይል ነው እና በዚህ ምክንያት የሚያድጉት ታይጋ ወይም ቦሪያል ፎረስት የሚያድግበት የጽድ ፕላንቶች ናቸው። ማለትም ጽድ አይነት ነገር ቅጠላቸው ታይኒ ላይክ ኒድል ሼፕ የሆኑ ማለትም ሾክ ያላቸው ማለት ነው። እንደነሱ አይነት ናቸው፣ ኮኒፈርስ ይባላሉ። እና ሮኪ ስለሆነ ዛፎች በጣም ይወድቃሉ እዚህ አካባቢ ላይ ማለት ነው። እና ኮኒፈረስ፣ ፓይን፣ ኤቨርግሪን ትሪዎች እዚህ ላይ ያድጋሉ። አኒማሎችን ሜኒ አኒማልስ፣ በርድስ፣ ኢንሴክትስ፣ አርችንስ ላይክ ኦልሞስት አኒማሎቹን ስፔሲፊክ ማድረግ ፕላንትና አኒማሎቹን ስፔሲፊክ ማድረግ በጣም ከባድ ስለሆነ ጀስት ሲምፕል ኤግዛምፕል ነው የሚሰጡት ማለት ነው። ከዛ ተንድራ የሚባለው ጀስት ኮልድ ዴዘርት የሚባለው ነው። ምንም ፕሬሲፒቴሽኑ ድራይ ነው፣ ምንም አይዘንብበትም እና ደግሞ ኮልድ ነው ቴምፕሬቸሩ እና ፍሮዘን ሶይል ነው ያለው ዊች ሚንስ እንዳለ በበረዶ የተሸፈነ ነው ቦታው። ሰው እና ማይግሬቲንግ አኒማልስ የሚባሉት ደግሞ አኒማሎች ናቸው ማለት ከታይጋ ወደ ተንድራ ዊች ሚንስ ተንድራ እና ታይጋ የተያያዙ ናቸው። ከእነሱ ማይግሬት የሚያደርጉ ናቸው። እነዛ ሊኖሩ ይችላሉ። ቶርን ፎረስት ላይ ስንመጣ ስክራብ ይባላል። ድራይ ሰመር ኤንድ ሬኒ ዊንተር ነው ያለው። ሆት ሰመር እና ኩል ዊንተር ይኖራል ማለት ነው በቴምፕሬቸር ደግሞ እና ሶይሉም ፖር ነው እና ሽረቦች ላይክ ውድላንድ ነገር ነው አካባቢው እና ድሮት እና ፋየር አዳፕትድ አኒማሎች እዚህ ጋር ይኖራሉ። ሌላው ደግሞ ምንድነው ዴዘርት፣ ኮልድ ዴዘርት እና ሆት ዴዘርት የሚባለው ነው። ኮልድ ዴዘርት የሚባለው ኦልሞስት ነን ምንም ነገር የለም ፕሬሲፒቴሽን እና ኮልድ ነው ቴምፕሬቸሩ፣ ፖር ሶይል ነው የሚኖረው እና ላይክ ሊችን ሰዎች አሁንም ሊቋቋሙት ስለሚችሉ እነሱ ሊኖሩ ይችላሉ። ፖላር ቢር ሊኖር ይችላል። ኦን ደ ሆት ዴዘርት ላይ ደግሞ ስንመጣ ኦልሞስት ነን ነው። እዚህ ጋርም ተመሳሳይ ነው ከኮልድ ዴዘርት ጋር ፖር የሆነ ሶይል ነው ያለው። ዜሮ ፋይቶች ሊኖሩ ይችላሉ። ዜሮ ፋይት ማለት እነዚህ ሰኩለንት ስቲም ያላቸው ምናምን ማለት ነው። ዊች ሚንስ ላይክ ትራንስፓይሬሽንን የሚቋቋሙ ማለትም ቶሎ ውሃ ማያተኑ ከሰውነታቸው አይነት ፕላንቶች እዚህ ሊኖሩ ይችላሉ። ሌላ ደግሞ ላይክ ከአኒማሎች ደግሞ አርችኔድስ፣ ሬፕታይልስ እና በርዶች ሊኖሩ ይችላሉ ማለት ነው። ከዛ በኋላ ምን አለ ታይፕስ ኦፍ አኳቲክ ባዮም ይላል። ታይፕስ ኦፍ አኳቲክ ባዮም ላይ ስንመጣ ማሪን ባዮም እና ፍሬሽ ዋተር ባዮም የሚባል አለ። ማሪን ማለት ጨው የሚይዝ ዊች ሚንስ ላይክ ሲ እና ኦሽን ላይ የሚኖር ነው ባዮም ነው። ፍሬሽ ዋተር ደግሞ ላይክ ነንሳልቲ የሆነ ላይ ነው እና እነሱን ደግሞ እንያቸው። ባይ ዘ ዌይ እነግራችኋለሁ ብዬ ነበረ ሲኩዌንሱ ማለት ነው። ከኖርዝ ፖል ዊች ሚንስ ከኖርዝ ፖል ወደ ኢኩዌተር በምንሄድበት ጊዜ በመጀመሪያ ኮልድ ዴዘርት አለ። ከኮልድ ዴዘርት በኋላ ተንድራ አለ። ከተንድራ በኋላ ኮኒፈርስ አለ ዊች ሚንስ ታይጋ የሚባለው ማለት ነው። ከዛ ከታይጋ በኋላ እነዚህ ቴምፕሬት ዴሲዲየስ የሚባሉት ሊኖሩ ይችላሉ። ኤንድ ከዛ በኋላ ቶርን ፎረስት ሊኖር ይችላል። ቴምፕሬት ዴሲዲየስ እና ቶርን ፎረስት ሊቀያየሩ ይችላሉ። ን ወደ ኢኩዌተር እየሄድን በምንመጣበት ጊዜ ትሮፒካል ሬን ፎረስት አለ ማለት ነው። ትሮፒካል ሬን ፎረስት አለ። ስለዚህ የመጀመሪያው ኮልድ ዴዘርት ነው። ከዛ በኋላ ትሮፒካል ሬን ፎረስትን አት ኢኩዌተር ዊች ሚንስ 0 ዲግሪ ላይ እናገኘዋለን ማለት ነው። ሶ እንደዛ ያርገን ኮንሲደር ማድረግ አለብን። ሲኩዌንሱ ማወቅ ግድ ነው። አንድ የማትሪክ ጥያቄ አይቻለሁ መሰለኝ። ኤንድ ከዛ በኋላ ምን አለ ባዮም አለ የአኳቲክ ማለት ነው። የመጀመሪያው ከማሪን እንጀምር። ማሪን ላይ ስንመጣ ኦሽኒሽ ፔላጂክ ኦፕን ሲ ነው እና ሳልት ኮንቴንቱ በጣም ሀይ ነው። በጣም ጨው አለው እና ሙቭመንቱን በጣም ሀይ ነው። የሚገኘው የት ነው? ኦሽኒክ ፔላጂክ አደ ሰርፌስ ኦፍ ደ ወተር ነው የሚገኘው
እና the region of the ocean where the light penetrates ማለትም ላይት የሚገኝበት which means at the surface ነው የሚገኘው። እና ብዙ አይነት ፊሾች አሉ። አኒማልና ፕላንቶቹ ማለት በጣም ከባድ ነው። ላይክ ለመሸምደድም በጣም ይከብዳል። ሶ ጀስት ፎከስ ማድረግ ያለብን ምን አይነት የተለየ ፌቸር አላቸው የሚለውን ነው። ኦሽኒክ ፔላጂክ ሀይ ሙቭመንት አለው፣ ሀይ ሳልት ኮንቴንት አለው፣ ኤንድ አት ሰርፌስ ነው የሚገኘው። ያንን እንያዝ። ሌላ ደግሞ ኦሽኒክ አቢዛል ላይ ስንመጣ ፍሪጅሪያ ዊች ሚንስ ላይክ በጣም ወደታች ከስር ብላክ ዳርክ ኤሪያ ሆኖ ማለትም የኦሽን መጨረሻ አደ ቤዝመንት የሚገኘው ነው። ሳልት ኮንቴንቱም እዚህ ጋር ሀይ ነው። የሚለየው ምንድን ነው? በሙቭመንቱ ነው። ለስ ሙቭመንት አለው። ኢን ደ ሪጅን ኦፍ ዘ ኦሽን ዌር ኖ ላይት ፔኔትሬትስ ዊች ሚንስ ጨለማ ነው። እነዚህ ጋር ሜቢ ሊያመጡት የሚችሉ ሰልፈር ባክቴሪያ አለ። ሰልፈር ባክቴሪያ የሚባለው ሃይድሮጅን ሰልፋይድ ላይት ስለማያገኝ ዊች ሚንስ ኦክሲጅን ስለማያገኝ አደ ሰርፌስ ነው ኦክሲጅን ያለው እና ሰልፈር ባክቴሪያ እንትንን ኬሞሴንቴሲስ በማካሄድ ነው ማለት ነው ምግቡን የሚያዘጋጀው። እሱ ሊኖር ይችላል። ሌላው ኮራል ሪፍ ነው። ኮራል ሪፍ የሚባለው ሞስት ዳይቨርስ ነው። ላይክ ልክ እንደ ትሮፒካል ሬን ፎረስት ማለት ነው ለላንድ እንዳልነው ኮራል ሪፍ ደግሞ እዚህ ውስጥ አለ እና ይሄ ከማሪን ባዮ ሞስት ዳይቨርስ የሆነው እሱ ነው። ሙቭመንቱ እንትን ነው፣ ሙቪንግ ነው። ሀይ ሙቭመንት አለው። እንትንም በሳልት ኮንቴንትም ያው ሶስቱም አላቸው የመጀመሪያዎቹ። እና ኢስታሪን የሚባል ደግሞ አለ። ኢስታሪን ደግሞ ምንድን ነው? ማሪን እና ፍሬሽ ወተር የሚቀላቀሉበት ዊች ሚንስ አሁን ለምሳሌ ወንዝ ዞሮ ዞሮ ወደ ኦሽን ሊገባ ይችላል። አሁን ለምሳሌ የአባይ ወንዝ ወደ ሜዲትራኒያን ሲ ሲገባ የሚቀላቀልበት ቦታ ኢስታሪን ይባላል። እና በጣም ኤክስትሪም ሙቭመንት አለ። ለምን? ወንዙ ወደ እንትኑ ወደ ኦሽኑ እየገባ ነው። ሶ ትልቅ ሙቭመንት አለ። የሳልት ኮንቴንቱ ኢንተርሚዲየት ነው። ለምን? ፍሬሽ ወተር እና ሳልት ወተር ወይም ማሪን ወተር የሚቀላቀሉበት ስለሆነ ኢንተርሚዲየት ነው። እና ዩኒክ ሃቢታትስ ዲዩ ቱ ሚክሲንግ ኦፍ ማሪን ላይክ የተለያየ ፊሾች ምናምን ሊኖሩ ይችላሉ። ኤንድ ወደ ፍሬሽ ወተር ስንመጣ 3 አይነት ነው ያሉት ላይክ ፖንድስ ኤንድ ሌክስ፣ ስትሪም ኤንድ ሪቨርስ ኤንድ ዌትላንድ። ፖንድስ ኤንድ ሌክስ ላይክ ስታንዲንግ ናቸው ዊች ሚንስ አይንቀሳቀሱም እና ኦክሲጅን በጣም ያገኛሉ። አደ ቶፕ ሌየር ስለሆነ ነው ኦክሲጅን ሳይሆን ላይት በጣም ይገባባቸዋል። ላይትን ያገኛሉ። ፖንድ እና ሌክ ስታንዲንግ ናቸው፣ ፍሬሽ ወተር ናቸው። እና እንትን ስትሪም ኤንድ ሪቨርስ ላይ ስንመጣ ደግሞ ሙቪንግ ናቸው፣ ማለትም ወንዝና ጅረት ማለት ነው። እና ሙቪንግ ናቸው፣ ሀይሊ ኦክሲጅኔትድ ናቸው። ለምን? ስለሚንቀሳቀሱ ኦክሲጅን በደንብ ያገኛሉ። ዌትላንድ ላይ ስንመጣ ሞስት ዳይቨርሲፋይድ ኢቨን ከትሮፒካል ሬን ፎረስት የሚበልጠው ነው። በጣም ብዙ ዳይቨርሲቲ የያዘ ዊች ሚንስ ላይክ በጣም ብዙ እንትኖችን ይይዛል። ኒውትሪየንት ሪች ነው። ስለዚህ በጣም ብዙ አይነት ስፒሲዎችን ይይዛል። እና ፍሬሽ ዋተር ነው፣ ስታንዲንግ ነው ይሄ እና the water is very nutrient rich ነው ማለት ነው። እና coral reef of marine is most productive aquatic biome ብያቸዋለሁ። ከማሪን ኮራል ሪፍ፣ ከእንትን ደግሞ ከላንድ ከሆነ ደግሞ ትሮፒካል ሬን ፎረስት፣ ይህን ደግሞ ከፍሬሽ ዋተር ደግሞ ዌትላንድ ሞር ፕሮዳክቲቭ ነው ዊች ሚንስ ዳይቨርሲቲ ያለው ሀይ ባዮዳይቨርሲቲ ያለው ማለት ነው። ሌላው ኔት ፕራይማሪ ፕሮዳክቲቪቲ ዲክሪዝ ኦርደር ነው የሚለው። የመጀመሪያው እንደተነገረው ትሮፒካል ሬን ፎረስት ሞር ዳይቨርሲቲ ያለው፣ ከዛ በኋላ ትሮፒካል ሞንቴን ፎረስት ከላንድ ማለት ነው። ዴን ኮራል ሪፍ አለ፣ ከዛ ቴምፕሬት ዴሲዲየስ ፎረስት አለ ማለት ነው። እንደዛ እያለ ይወርዳል። ሌላው ሜን ባዮምስ ኢን ኢትዮጵያ ላይ ያሉት ሜን ባዮሞች ላይ ስመጣ ኢትዮጵያ ትሮፒካል ድራይ ፎረስት አላት፣ ቴምፕሬት ግራስላንድ አላት፣ ትሮፒካል ሞንቴን አላት፣ ድራይ ግላስላንድ አላት። ዊች ሚንስ ደናክል ፕሌን ያለው ድራይ ግራስላንድ ላይ ነው። ደናክል ፕሌን እሱ እንዳይረሳ። ሌላው ባዮዳይቨርሲቲ ነው። ባዮዳይቨርሲቲ ማለት ምን ማለት ነው? ጀስት እስከዛሬ ድረስ ስንማር የነበረው ጀስት በሲምፕል ወርድ ነው ማለት ብዙ ስፒሲ የመኖር ተብሎ ነው። ግን 3 ክራይቴሪያዎችን ማሟላት አለበት ለባዮዳይቨርሲቲ። ላይክ ብዙ ስፒሲ የመኖር ማለት ስፒሲስ ዳይቨርሲቲ ማለት ነው። ባዮዳይቨርሲቲ ማለት አይደለም ብዙ ስፒሲ የመኖር ምንድነው? በአንድ አካባቢ ብዙ ስፒሲ ከኖረ እንትን ነው ማለት አይደለም። ይሄ ባዮዳይቨርሲቲ ነው ማለት አይደለም። 3 ክራይቴሪያዎችን ማሟላት አለበት። የመጀመሪያው just biodiversity in a simple word is an abundance and variability of life on earth ማለት ነው። ግን በመጀመሪያ ምንም መኖር አለበት ባዮዳይቨርሲቲ። አንድ እንትን ላይክ የስፒሲ ዳይቨርሲቲ ሊኖር ይገባል፣ ስፒሲ ዳይቨርሲቲ። ሁለተኛ
ምን መሆን አለበት? ጄኔቲክ ቫሪዬሽን መኖር አለበት። ጄኔቲክ ቫሪዬሽን እና ኢኮሎጂካል ኒች መኖር አለበት። ኢኮሎጂካል ኒች እነዚህን ሶስቱ ነገሮችን ማሟላት አለበት ማለት ነው። እሺ ምንድነው? as a number, variety and variability of living organisms in an area ይላል is the richness and evenness of species in the ecosystem መሆን ይችላል። Now, biodiversity can be seen at hierarchical categories, levels of genus, species, ecosystem and culture ይላል። የመጀመሪያው ጄኔቲክ ዳይቨርሲቲ ሊኖር ይገባል ባዮዳይቨርሲቲ እንዲባል። ምንድነው ጄኔቲክ ዳይቨርሲቲ ማለት? ሪፈርስ ቱ ዘ ቫሪዬሽን ኦፍ ጂንስ ዊዝን ደ ስፒሲ ማለትም ጄኔቲክ ቫሪዬሽን ማሳየት አለባቸው። ሌላው ስፒሲ ዳይቨርሲቲ ነው which means refers to the variety of species in within a region ነው የሚለው። it can be measured in the species richness, species abundance and taxonomic diversity ይላል። ሌላው ኢኮሲስተም ዳይቨርሲቲ ነው። ኢኮሲስተም ዳይቨርሲቲ ማለት ነው የተለያዩ ኢኮሲስተሞችን መያዝ which means የተለያየ ሀቢታት ምናምኖችን ነው። ሌላው ካልቸራል ዳይቨርሲቲ ሪፈርስ ቱ ሂውማን ካልቸርስ ደግሞ ይባላል። እነዚህ ዋና ኪ ተርሞች ናቸው። በስፒሲ ዳይቨርሲቲ ሲምፕሰን ኢንዴክስ ይባላል። ሲምፕሰን ኢንዴክስን ማወቅ አለብን which means ምን ማለት ነው? ፎርሙላው ይሄኛው ነው። ምንድነው የሚለን? ቶታል አሁን ለምሳሌ እዚች ጋር ቴብል አለ። የሳምፕል ሳይዙ 100 ነው ማለት 100 ስፒሲዎች አሉ እና እንዴት ነው የሚሰራው ማለት ላይክ ዳይቨርሲቲውን መለኪያ ወይ ነው ሲምፕሰን ኢንዴክስ የሚባለው። ምንድነው የሚለን? ነምበር ኦፍ ቶታል አለ ሲቀነስ n-1 ኦቨር ሰሜሽን ኦፍ የእያንዳንዱ ነምበር ኦፍ ቶታል ከn-1 ናቸው ጋር ማለት ነው። ስለዚህ አሁን 100 ስፒሲ አለ። ስለዚህ 100 ሲባዛ n-1 99 ነው። ለምንድነው -1 የምናደርገው ከተባለ አንድ ስፒሲ ብቻ ካለ which means አንድ አይነት ላይክ ከሆነ አሁን ለምሳሌ ሰው ሆኖ አንድ ብቻ ከቀረ which means ልክ እንደ ሞተ ነው የሚቆጠረው። ማለትም ላይክ መራባት አይችልም ማለት ነው። ሶ እንዳለ አይቆጠርም። ሶ 100 ሲካፈል ለ99 እናደርግና እያንዳንዱን አንዳንድ እየቀነስን እንትን እንላለን ማለት ነው። ስፒሲ 1 ስንት ነው? ላይክ 20 ነው። ሶ 20 ሲባዛ በ19 ሲደመር እያለን እንቀጥላለን። 20 የሁለተኛውም ስፒሲ 20 ስለሆነ ማለት ነው ሲባዛ በ19 እያለን እስከ መጨረሻው ድረስ እንሄዳለን ማለት ነው። እዚች ጋርም on the same way እንሰራለን። ከዛ ሲሰራ የየትኛው በለጠ? የኤሪያቱ 1.55 ነው። የኤሪያ ዋን ደግሞ 5.21 ነው የመጣው። ስለዚህ 5.21 የመጣበት ላይክ ትልቅ ስፒሲ ነው ያለው which means ሲምፕሰን ኢንዴክሱ እንደሚያሳየው ትልቅ ቫልዩ ነው ያሳየው። ሶ ብዙ ስፒሲ ዳይቨርሲቲ ኦር ባዮዳይቨርሲቲ አለው። ይሄኛው ለምን ትንሽ የሆነበት ምክንያት ልንገራችሁ። አንድ ኦልሞስት 80 ማለት ሌሎቹ 0 ማለት ይቻላል። 80 የቁጥር ብዛት በስፒሲ 1 ነው የተከበበው which means አንድ ስፒሲ ነው ማለት ነው እዛ ቦታ ላይ ዶሚኔት አድርጎ እየኖረ ያለው። ስለዚህ ብዙም ዳይቨርሲቲ የለም። እነዚህ ላይክ ከምንም አይቆጠሩም ማለት ነው። አብዝተን የምናየው ይሄንን ስለሆነ ዳይቨርሲቲ ያለን ልንል አንችልም። እና ሲምፕሰን ኢንዴክስ የሚያሳየን ምንድነው? ሃይ ቫልዩ ኦፍ ሲምፕሰን ኢንዴክስ ሃይ ባዮ ዳይቨርሲቲ አውዝች ጋር ሰጀስት የሚያደርገው ሃይ ቫልዩ ኦፍ ሲምፕሰን ኢንዴክስ ሰጀስት የሚያደርገው አንደኛው ኦል ስፒሲስ አር ሰክሰስፉል፣ ኖ ስፒሲስ ኮምፕሊትሊ ዶሚኔት ዘ ኤሪያ እና ሞር ስቴብል የሆነ ኢኮሲስተም ነው። ለሶስት አይል ነው ማለትም ላይክ ይሄን ያለም እንትን አይደለም ለመኖር የሚመች ነው። እና ሞር ኢኮሎጂካል ኒች አለ ማለትም ኢኮሎጂካል ኒች ማለት ብዙ ሀቢታት አለ፣ ኦርጋኒዝም አለ፣ then ኦርጋኒዝሙ የሚያስከትለው ኢፌክት አለ ማለት ነው። ስለዚህ እነዚህ ነገሮች አሉ which means like በፖዚቲቭ አድርጋችሁ አስቡት ማለት ነው። ሃይ ሲምፕሰን ኢንዴክስ ቫልዩ ካለ ሎ ከሆነ ደግሞ ያ ኤሪያ ሆስታይል ነው which means በአንድ ስፒሲ ወይም ደግሞ አንድ ዘር ብቻ ነው የሚኖርበት እና ሆስታይል ነው ኤሪያው እና ስቴብልም አይደለም ማለት የሆነ ኢንቫይሮንመንት ወይም የሆነ ዲዛስተር ቢመጣ ኢዝሊ ይጠፋል ማለት ነው። ያ ነው። ሌላው ኢንፍሉዌንስ ኦፍ ሂውማን ኦን ባዮዳይቨርሲቲ ላይ ሲመጣ ኢንፍሉዌንስ አለ የሂውማን ላይክ እንደ ሌሎቹ ስፒሲዎች አይደለም ማለት ሌሎቹ ስፒሲዎች ዩኒፎር ላይ ነው ያለን ኢቮሉሽን እና ሌሎቹ ከኢንቫይሮንመንታቸው ማለትም ሌላኛው ማንም አኒማል ከኢንቫይሮንመንቱ ጋር ተመሳስሎ ነው የሚኖረው።
ሰው ደግሞ ምንድነው ሂውማን ቢንግ ደግሞ ምንድነው የሚያደርገው ኢንቫይሮንመንቱ የእሱን ኮንዲሽን እንዲመስልለት ነው የሚያደርገው which means ላይክ ኢንቫይሮንመንቱን ነው ማለት ነው ወደ ራሱ የሚቀይረው። ለዛ በጣም ትልቅ ኢፌክት አለው። አንደኛ ሂውማን ኢንፍሉዌንስ ባዮዳይቨርሲቲ ማች ሞር ዛን አዘር ስፒሲስ እና ሂውማንስ ሪዲዩስ ባዮዳይቨርሲቲ ኢን ሜኒ ዌይስ በት ቱ ኢምፖርታንት አክቲቪቲስ አር አንደኛው ዲፎሬስቴሽን እና አግሪካልቸራል ፕራክቲስ። እነዚህ ዳይሬክት ኢፌክት ናቸው ሂውማን ኢንፍሉዌንስ የሚያደርግበት ማለት ነው። ዲፎሬስቴሽን ያው ምን እንደሆነ አልነግራችሁም፣ ዛፍ መቁረጥ ነው። አግሪካልቸራል ፕራክቲስ ሜቢ እንዴት አፌክት ሊያደርግ ይችላል ከተባለ ለእርሻ ላንድ ተብሎ ፎረስት ይመነጠራል። በተጨማሪም ደግሞ ላይክ ሞኖካልቸሪንግ ሁላ ሌላ ትልቅ ኢፌክት ነው ለባዮዳይቨርሲቲ። ሞኖካልቸሪንግ ማለት ነው በአንድ በሰፊ ቦታ ተመሳሳይ ዘር መዝራት ነው። ሶ እኛ የምንፈልገውን ብቻ እንዲበቅልልን ሌሎቹን ደግሞ እንነቅላለን፣ አረሞቹ ማለት ነው። በዛ ጊዜ ምንድን ነው አንድ ስፒሲ ብቻ ነው ዶሚኔት እያደረጉ ያለ ያንን ቦታ። ሶ ያው ይጠፋል ማለት ነው። ኢቨን ላይክ ምርጥ ዘር ምናምን እየተባለ አሁን እንትን በጄኔቲካል ኢንጂነሪንግ የሚዘሩት ነገሮች ሌላ ኔጌቲቭ ፓርት አላቸው። ለምን እነሱ ብቻ ናቸው የሚፈለጉት ኮሜርሻሊ። ስለዚህ እነዚህ ቀይ ጤፍ ምናምን ሊጠፉ ነው ማለት ነው ምርጥ ዘሩ ብቻ እየተዘራ። ዜን የሆነ አንድ በሽታ ከመጣ እንግዲህ ረሀብ ሊሆን ነው ማለት ነው። አንድ በሽታ which means እነዚህን ይሄ ምርጥ ዘር የሚያጠፋው አንድ በሽታ ከመጣ እሱን ብቻ እየዘራን ማለት ነው እንዳለ ሙሉ በሙሉ ይወድማል ማለት ነው። ያ ኤሪያ በአንድ በተመሳሳይ እንትን ነው ዶሚኔት የተደረገው ስፒሲ ነው ዶሚኔት የተደረገው። ስለዚህ ምንም አይነት ዘር አይኖርም። ስለዚህ ወደ ሞኖካልቸር መምጣት ላይክ ኔጌቲቭ ኢፌክት አለው ማለት ነው። እና ዘ ኢፌክትስ ኦፍ ዲፎሬስቴሽን ኦን ባዮዳይቨርሲቲ ያው ቀላል ስለሆነ ትችዋለሁ። እና አግሪካልቸርም ነግሬያችኋለሁ which means በምን ወይ አንደኛው ሞኖካልቸር በመጠቀም ኤሪያ ዶሚኔትድ ባይ ጀስት ዋን ስፒሲ ብያችኋለሁ። ሁለተኛው ደግሞ ፔስት ላይክ ፔስቲሳይድ እንጠቀማለን ሌሎች ኦርጋኒዝሞች እንዳይኖሩ which means ላይክ እንዳይበሉት፣ ፔስቶች እንዳይበሉት። ፔስቶቹ ማለት እነዚህም ኦርጋኒዝሞች ባዮዳይቨርሲቲ ላይ ትልቅ ጥቅም ስላላቸው ባዮዳይቨርሲቲ ላይክ ሂውማን ሊድ ላይ አይደለም ፎከስ የሚያደርገው ብቻ ስፒሲ የመብዛት ነገር ስለሆነ ስለዛ ኮንሰርን ያደርጋል ማለት ነው። ሌላው ሄድ ግሮ አረሞችንም መንቀል በባዮዳይቨርሲቲ ኔጌቲቭ ኢፌክት አለው። ሌላው ስታተስ ኦፍ ባዮዳይቨርሲቲ ኢን አፍሪካ ላይ ስንመጣ በሳውዝ አፍሪካ እንትን አለ ሞር በጣም ባዮዳይቨርሲቲ ያለው እንትን አለ ኤሪያ አለ። ፒምቦስ ይባላል ቦታው ኢንደ ሳውዝ አፍሪካ ነው የሚገኘው። እና በሚያሳዝን ሁኔታ ላይክ በፕላንት ነው ባዮዳይቨርሲቲው ሀይ ሆነው፣ በአኒማል ምንም አኒማል ማማሎች ስፔሻሊ አይኖሩበትም። ለምን ናይትሮጂን ሳይክል ስለሌለ። እቺን ነገር እንዳትረሳ፣ ናይትሮጂን ሳይክል ስለሌለ ማለት ነው። ኤንድ ሌላው ዘ ስታተስ ኦፍ ባዮዳይቨርሲቲ ኢን ኢትዮጵያ ላይ ስንመጣ ደግሞ ኢትዮጵያ ላይክ ከምንድነው ሪጂናል ሴንተር ኦፍ ባዮዳይቨርሲቲ ናት። የተለያዩ እንትኖች አሉባት፣ ስፒሲዎች አሉባት። ላይክ መጽሐፍ ላይ ገብታችሁ ሪፈር አድርጉት የስፒሲዎቹን አይነት። እና ኢትዮጵያ በጣም የተለያየ ባዮም አላት። ምክንያቱም ለምንድን ነው ዋይድ ሬንጅ ኦፍ አልቲቱድ ኤንድ ክላይሜት ስላላት አንድ፣ ሁለተኛ ሃይላንዶቿ እንትን ናቸው አይዞሌትድ የሆኑ ናቸው፣ ወይም ደግሞ ከሌላው ባዮም ጋር የተገናኙ አይደሉም። አይዞሌት ናቸው፣ የተገነጠሉ ናቸው። እና የተለያየ ባዮም ስላላት ሀይ የሆነ ባዮዳይቨርሲቲ ያላት ማለት ነው። እሺ ሌላው ምንድን ነው ኮንሰርንስ ኦፍ ባዮዳይቨርሲቲ ሎስ ላይ ስንመጣ ምን ያደርጋል? አሁን ባዮዳይቨርሲቲ ካልተጠበቀ የሚያስከትለው ኢፌክት ከተባለ አንደኛው ሄልዝን ወርዝን ያደርጋል። ያ ሌላው ፉድ ሰፕላይ ላይኖር ይችላል። ቨልነራቢሊቲ በጣም እንትን ፕሮቴክሽን ከሌለ ስፔሻሊ በጣም እንጠቃለን በድርቅ ምናምን ባዮዳይቨርሲቲ ካልተጠበቀ። ማቴሪያል ዌልዛችን ሎወር እየሆነ ይመጣል። ሶሻል ሪሌሽናችንም እንደዛው ሎ እየሆነ ነው የሚመጣው። ምክንያቱም ያው እንግዲህ በፉድ ስፔሻሊ ድሮት ምናምን ከመጣው ሶሻል ሪሌሽን አይኖርም። እና ለስ ኦፍ ፍሪደም ኦፍ ቾይዝ ማለትም ቾይዝ እናጣለን። አሁን ላይክ በጣም ብዙ አይነት ስፒሲዎች ስላሉ በምግብም ደረጃ ማርጠን መብላት እንችላለን። ግን ይሄንን ነገር እያጠፋ ነው ከሆነ የምንሄደው ዊች ሚንስ ላይክ ቾይዝ እያጣን እንሄዳለን ማለት ነው። በእንትን ደግሞ ባዮዳይቨርሲቲ በሌላ ሪዛልት የሚያደርገው ነገር ምንድን ነው? ኢንክሪዝ ፍሉዲንግ ስፔሻሊ ግሎባል ዋርሚንግ ፍሉዲንግን ይጨምራል። ሜዲካል ፕላንቶች እየጠፉ ነው የሚመጡት
ሜቢ የሆነ ለሆነ በሽታ ኪውር የሚያደርግ ፕላንት እየጠፋ ነው፣ ባዮዳይቨርሲቲው እየጠፋ ነው። ስለዚህ ያንን ኮንሰርን ማድረግ አለብን ምናምን። ሶ ሌላ ስለዚህ ላይክ ምን ማድረግ እንዳለብንም ደግሞ ጀስት አለ እዚህ ጋር ዋና መያዝ ያለብን ነገር እንግዲህ እስካሁን ስታቲክስ ተሰርቶ ምንድን ነው በ10% ኦፍ አወር ባዮዳይቨርሲቲ ሉዝ እያደረግን ነው በ50 ዓመት ማለት ነው። ስለዚህ 10% እቺ እንዳትረሳ፣ በየ50 ዓመቱ 10% ባዮዳይቨርሲቲ ሉዝ እየተደረገ ይመጣል እና ይሄንን ፕሮቴክት ማድረግ አለብን ማለት ነው። ኦኬ ዜን ፖፑሌሽን ላይ እንምጣ። አንድ ፖፑሌሽን እንትን ኢንዳይሬክትሊ እንትንም ባዮዳይቨርሲቲ ኢንዳይሬክትሊ ነው ያልኩት፣ ባዮዳይቨርሲቲን አፌክት ያደርገዋል። እሱ እንዳንረሳ። ፖፑሌሽን ማለት ምን ማለት ነው ከተባለ ቤስት ዴፊኔሽኑ ምንድን ነው? አት ፓርቲኩላር ታይም ያስፈልገዋል። ፖፑሌሽን ማለት ነው ታይም ያስፈልገዋል፣ ፕሌስ ያስፈልገዋል። አት ፓርቲኩላር ፕሌስ ደን ላይክ ታይም እና ፕሌስ መገለጽ አለባቸው ፖፑሌሽን እንዲሆን ላይክ በክሊር እንዲሆን ማለት ነው ታይሙና ፕሌሱ። በተጨማሪ ደግሞ ተመሳሳይ ስፒሲ መሆን አለበት፣ ሴም ስፒሲ ነው የሚሆነው ማለት ነው። እና እነዚህ መሆን አለባቸው። ስለዚህ ፖፑሌሽን ማለት ምን ማለት ነው? ኢትስ ኤ ግሩፕ ኦፍ ኢንዲቪዥዋልስ ዊዝ ዘ ሴም ስፒሲ አት ስፔሲፊክ ታይም ኤንድ አት ስፔሲፊክ ፕሌስ መሆን አለበት ማለት ነው። አሁን ለምሳሌ የኢትዮጵያ ፖፑሌሽን ከተባለ መቼ ተብሎ መጠየቅ አለበት? አሁን ወይስ ድሮ? ምክንያቱም አሁን እና ድሮ ያላት የኢትዮጵያ የፖፑሌሽን ነምበር የተለያየ ስለሆነ ማለት ነው። እሺ እና ፖፑሌሽን ይህ ሲሆን ምንድን ነው ሀቢታት የሚባል ነገር አለ። ያው ሀቢታት ማለት የፕሌስ ዌር አን ኦርጋኒዝም ሊቭ ነው ብያቸዋለሁ። እና ፖፑሌሽን ኦፍ ሜኒ ዲፍረንት ኦርጋኒዝምስ ዊች ሊቭ ኢን ዘ ሴም ኤሪያ ቢኮዝ ኦፍ each exploit a different habitat in the same area ይላል። እንትን የሆነ ሩል አለ። ምንድነው እንትኖች ተመሳሳይ ኢኮሎጂካል ኒች ሊኖረው አይችልም፣ አለበለዛ ላይ ኮምፒቲሽን ይኖራል። which means አሁን ለምሳሌ በተመሳሳይ ስፒሲዎች ኮምፒቲሽን አለ። ኢንተርስፔሲፊክ እና ኢንትራስፔሲፊክ የሚባሉ አሉ። እሱም ወደ በኋላ እናገራለሁ። ግን ኮምፒቲቲቭ ኤክስክሉሲቭ የሚባል ፕሪንሲፕል አለ። ይሄ ምንድን ነው የሚለው የተለያዩ ስፒሲ ሆነው ወይም ደግሞ ማንኛውም ፕላንት አሁን ለምሳሌ አንድ ፕላንት እዚች ጋር በቀለ። ስለዚህ እዚህ ፕላንት ላይ ደግሞ ምንም የሚበቅል ነገር የለም፣ ወይም ደግሞ ይሄ ፕላንት አንድ ፕላንት ነው፣ እሱ የራሱን የሆነ ፓርት ወይም ደግሞ ቦታ ዶሚኔት አድርጓል። ስለዚህ የእሱን ቦታ ማንም ሊወስደው አይችልም። ይሄ ኮምፒቲቲቭ ኤክስክሉዥን ፕሪንሲፕል ነው። ስፔሻሊ ተመሳሳይ ስፒሲ ሆነው ተመሳሳይ ነገር የሚያደርጉ ወይም ደግሞ ተመሳሳይ ኢኮሎጂካል ኒሽ ሲኖራቸው ተመሳሳይ ቦታ ወይም ደግሞ ሀቢታት ዶሚኔት ሊያደርጉ አይችሉም። ማለትም ይሄ ፕላንት አለ። አሁን ለምሳሌ የፒ ፕላንት ቢሆን እዚህ ላይ ሌላ ፕላንት ድጋሚ እዚች ስፖት ላይ ማለት ነው፣ እዚች ስፖት ላይ ሌላ ፕላንት ድጋሚ አይበቅልም። ይሄ ፕላንት እስኪ እየኖር እስካለ ድረስ ማለት ነው። ያ ኮምፒቲቲቭ ኤክስክሉዥን ፕሪንሲፕል ነው። እና ፊቸርስ ኦፍ ኢንፍሉዌንሲንግ ደ ሳይዝ ኦፍ ፖፑሌሽንን ኢንፍሉዌንስ የሚያደርጉት ነገሮች 3 ናቸው። ግን ደ ወርልድ ካለ ፎከስ ማድረግ ያለባችሁ ነገር ደ ወርልድ ካለ ናታሊቲ ኤንድ ሞርታሊቲ ብቻ ናቸው አፌክት ሊያደርጉት የሚችሉት። ማይግሬሽን አፌክት አያደርገው፣ ጀስት አን ኤሪያ ብቻ ስፔሲፊክ ካደረገው ግን ናታሊቲ ማለት በርዝ ነው፣ ሞርታሊቲ ዴዝ ነው። ማይግሬሽን ደግሞ 2 አይነት ማይግሬሽን አለ፣ ኢሚግሬሽን ኤንድ ኤሚግሬሽን። ኢሚግሬሽን ወደ ውስጥ ሲገቡ ነው፣ ኢንሳይድ በሚለው ያዙት። ኤሚግሬሽን ደግሞ ሲወጡ ነው፣ ሶ ኤክስተርናል በሚለው እንይዘዋለን ማለት ነው። ሶ ግን ደወርልድ ከተባለ ናታሊቲ ኤንድ ሞርታሊቲ ብያቸዋለሁ። ለምን? ማይግሬሽን ምንም አይነት ኢፌክት የለውም። ከአንድ ቦታ ከአንድ እርዝ ቦታ ወደ ሌላ እርዝ ቦታ ነው የሚንቀሳቀሱት። ወደ ሌላ ፕላኔት ቢኬድ እሺ፣ ግን እንደዛ እስካሁን ድረስ ስለሌለ ጀስት ማይግሬሽን የእርዝን ፖፑሌሽን በመጨመርና በመቀነስ ምንም አይነት ኢፌክት አይኖረውም ማለት ነው። እሺ እና ሌላው እንትን ፖፑሌሽን አፌክት የሚያደርጉት ነገሮች አሉ። ባዮቲክ ኤንድ አባዮቲክ ፋክተርስ። ባዮቲክ ማለት ላይክ ያው እንግዲህ ሊቪንግ ቲንጎች ላይ ነው። ባዮቲክን እንይዝች ጋር ፕሪዴሽን እና ዲዚዝ አፌክት ያደርጓል። ፕሪዴሽን ማለት ያው እንግዲህ ፉድ ቼን ሄርቢቨረሶች በካርኒቨርስ ይበላሉ።
ምናምን ያ ፕሬዴሽን ማለት ላይክ መበላለት ፉድ ቼን ማለት ነው። ሌላው ዲዚዝ ነው አፌክት የሚያደርገው። ዲዚዝ ዲክሪዝ ያደርገዋል አብዛኛውን ጊዜ ምክንያቱም ያው ፖፑሌሽን አኒማሎች ይታመማሉ፣ ይሞታሉ። ሌላ ሁለት አይነት ስፔሲፊክ ኮምፒቲሽን አለ፣ ኢንትራ ኤንድ ኢንተር። ኢንትራ ማለት ላይክ ዊዝ ዘ ሴም ስፒሲ ሲሆን ነው። ኢንተር ደግሞ ዊዝ ዘ ዲፍረንት ስፒሲ በሚሆንበት ጊዜ ነው ማለት ነው። በዚህ ጊዜ በኢንትራ ጊዜ ያው ሪዲሲንግ ደ ሪሶርስ ኦፍ ኦል ፖፑሌሽን ሶ ዛት ሪዲስ ፈርቲሊቲ ኤንድ ሪዲስ ፖፑሌሽን ግሮዝ። ያው ኮምፒት ያደርጋሉ። ኮምፒት ሲያደርጉ ይደባደባሉ። ን የሚሞት ይሞታል ወይም ይጎዳሉ ምናምን ብቻ የፖፑሌሽን ነምበር ሪዲስ በማድረግ ይታወቃል። ኢንተር ስፔሲፊክም እንደዛው ተሰሚ ወይ ምንድን ነው ላይክ ኢንተር ደግሞ ጅብ እና አሁን ለምሳሌ ላይክ ጅብ እና ሚዳቁ ላይክ ሚዳቆቹ ጅቦቹ እያበሏቸው ይቀንሳሉ ማለት ነው። ያ ነው። እሺ እና እሺ ሌላው ሀው ዱ ፖፑሌሽን ግሮ፣ እንዴት ነው ፖፑሌሽን የሚያድገው? እነዚህ ነገሮች ላይ ፎከስ ማድረግ አለብን። የመጀመሪያው ዘ ዲፍረንስ ቢትዊን ኤክስፖኔንሻል እና አርቲሜቲክ ግሮዝ። አርቲሜቲክ ግሮዝ የሚባል ነገር አለ። አርቲሜቲክ ግሮዝ ማለት ላይክ በኮንስታንት ነምበር ሲጨምር፣ አሁን ለምሳሌ 10 ከነበረ የሚቀጥለው አመት 15 ን 25 በአምስት ሲጨምር አርቲሜቲክ ግሮዝ ይባላል። ኮንስታንት ሲሆን ማለት ነው። እንዳትረሱ ይሄንን። ሌላው ኤክስፖኔንሻል ግሮዝ የሚባለው ነው። ኤክስፖኔንሻል ግሮዝ ደግሞ ምንድን ነው? በፓወር ሲጨምር which means a number of population doubles in each time period. This produce ever increasing growth that has not attainable in nature. which means exponential ይሄ ነው። which means like በፓወር ሲጨምር እና ስፔሻሊ ምንድን ነው እንትን እዚች ጋር ምንም አይነት ሊሚትድ አንሊሚትድ ሶርስ በሚኖርበት ጊዜ አንሊሚትድ ሶርስ በሚኖርበት ጊዜ ኤክስፖኔንሻል ግሮዝ ይኖራል። አኒማሎች ወር ስፔሲዎች ኤክስፖኔንሻል ግሮዝ ያካሂዳሉ። ለምን? አንሊሚትድ ሶርስ ነው፣ በደንብ እየተጠቀሙ ስለሆን እያስፋፉ ነው ማለት ነው። ስለዚህ ዊዝ ፓወር በሚያድጉበት ጊዜ ኤክስፖኔንሻል ግሮዝ ይባላል። እሺ ሌላው ምንድን ነው? ሎጂስቲክ የሚባል ነበረ። ያ ሎጂስቲክ ግሮዝ ደግሞ የሚባል አለ። የማትሪክ ጥያቄ ላይ ይቻለው። ሎጂስቲክ የሚባለው ደግሞ ምንድን ነው? ኤክስፖኔንሻል አንሊሚትድ ሶርስ በሚሆንበት ጊዜ ነው። ሎጂስቲክ ደግሞ ምን ሲሆን ነው? ሊሚትድ ሶርስ በሚኖርበት ጊዜ ሊሚትድ በሚሆንበት ጊዜ ሎጂስቲክ ይባላል ማለት ነው። እሺ ሌላ ደግሞ አለ ፌሶች ደግሞ አሉ። ላይክ ሪል ግሮዝ ፓተርን የሚባለው ማለት ነው። ሪል ግሮዝ ፓተርን አሁን ለምሳሌ ላይክ በስቶሪ በታሪክ ሲሆን ልንገራችሁ። ላግ አለ ዊች ሚንስ አሁን ለምሳሌ አንድ ባክቴሪያ የሆነ ቦታ ላይ ኖረ እንበል፣ ወይም ደግሞ የሆነ ቦዲ ፓርታችን ላይ ኖረ ይሁን እና ላግም ይባላል። ዊች ሚንስ ያንን ፓርት ወይም ያንን ሀቢታት እስከሚለማመደው ድረስ ብዙ ይወለዳሉ፣ ብዙ ይሞታሉ፣ ወይም ባክቴሪያዎቹ ማለት ነው ኦር ኤኒ ፖፑሌሽን። ስለዚህ እስኪላመደው ድረስ ላግ ይባላል። ዊች ሚንስ ጀስት ገና እንትን አይልም፣ እየተላመደው ነው። ከዛ በኋላ ምን ይባላል? ሎግ የሚባል ፌስ ደግሞ አለ። እዚች ጋር ሎግ አለ። ዊች ሚንስ በጣም እየጨመረ እየተላመደው ሲመጣ እየጨመረ በጣም በሀይ የሚራባበት ፓርት ነው ይሄኛው። ከዛ በኋላ ስቴሽነሪ ደግሞ የሚባል አለ። ስቴሽነሪ ማለት ላይክ ማክሲመም ሲሆን ዊች ሚንስ ያ ኢኮሲስተም የሚሰጠው እንትን የሚችለው ወይም ደግሞ መሸከም የሚችለው ያንን ስፔሲ መሸከም የሚችልበት አቅም ሲደርስ ማለት ነው። ያ ስቴሽነሪ ይባላል። አሁን ለምሳሌ በሂማን ፖፑሌሽን ከተባለ የእርዝ ካፓሲቲዋ 12 ቢሊየን ህዝብ መያዝ ነው እና እስካሁን ድረስ አልደረሰም። አሁን ስንት ነን? 7 ቢሊየን እንደዛ ነገር ነው። ሶ መጨመር የለብንም ማለት ነው። የእርዝ ካፓሲቲ ከደረሰ ዊች ሚንስ ስቴሽነሪ ላይ ከደረሰ በጣም ከባድ ነው። ላይክ እዚች ጋር ስቴሽነሪ ላይ የሚወለዱት ከሚሞቱት ጋር እኩል ናቸው ማለት ነው። እንደዛ መሆን አለበት። ጀስት በቃ መጨመር የለበትም። ከጨመረ ወደ ዴስ ፌስ ዊች ሚንስ ወደ ዲክላይን ፌስ ይሄዳል። ዊች ሚንስ በጣም ብዙ እንትን የሚሞቱ ይኖራሉ። እስፔሻሊ በባክቴሪያ ስናይ ባክቴሪያዎች በ20 ደቂቃ ኦር በ2 ሰዓት ውስጥ ምናምን እርዝን ሊያክሉ ይችላሉ ይባላል።
ግን ለምን እንደዛ አልሆነም አልተፈጠርም ከተባለ ቶሎ ነው ዲክላይን ፌዛቸው ላይ የሚደርሱት። ዊች ሚንስ የራሳቸው የሚለቁት ቶክሲክ ወይም የራሳቸው ቆሻሻ ይገላቸዋል። ስለዚህ በዚህ ወይ ነው ማለት ነው ባላንስ የሚደረገው። ላግ ላይ በመጀመሪያ እያደጉ ነው፣ ደን ሎግ ላይ በሀይ እንትን እየተራቡ ነው፣ በሀይ ዌይ እየተራቡ ነው። ከዛ በኋላ ስቴሽነሪ ላይ ሲደርስ ካፓሲቲያቸውን ደርሰዋል የእርዟ ወይም የኢኮሲስተሙ፣ ከዛ በኋላ ይሞታሉ ማለት ነው። እንድ ይሄ ማለት ነው። ሌላው ፋክተርስ ሊሚቲንግ ናቹራል ፖፑሌሽን ግሮዝ ላይ ስንመጣ ዴንሲቲ ዲፔንደንት ፋክተርስ የሚባል ነገር አለ። ምንድነው የሚለው? The strings with these factors slow the population growth depends on the density of the population. When the population is small enough to be far below its carrying capacity and density dependent factors have no effect in the population growth is rapid. Eventually, however, the population reaches a density at which these factors start to have an effect. After this point, population growth slows and it eventually stops. The carrying capacity is reached. Such factors are space, ኮምፒቲሽን፣ ፕሬዴሽን ኤንድ ዲዚዝ። እነዚህ ያልኳችሁ ማለት ነው። ላይክ የእርዝ ካፓሲቲ በሚደርስበት ጊዜ ስፔስ ያጥራል፣ ደን ኮምፒቲሽን ይኖራል፣ ደን ደግሞ ፕሬዴሽን ይኖራል። ስፔሻሊ ደግሞ አሁን ላይክ እኛ ሂውማን ቢንጎች ስፔስ ሜቢ ሊያስቸገረን ይችላል፣ ግን ያም እንትን ሶልቭ ሊደረግ ይችላል። ግን አብዛኛውን ጊዜ ፖፑሌሽን ለማስተካከል ዲዚዝ ምናምን ይመጣል። ዲዚዝ በጣም እየተፈጠረ ይመጣል ማለት ነው። ያን ነው እንትን የሚለው የሚቀንሰው ማለት ነው ፖፑሌሽንን። እና የሂውማን ፖፑሌሽን ላይ ስንመጣ ሶስት አይነት ኢን ደ ወርልድ ሶስት አይነት የፖፑሌሽኖች አይነቶች አሉ። ይሄ ያው የኢትዮጵያ ነው እንበል የኢትዮጵያ ነው ይሄ፣ ምክንያቱም አደ ቤዝ በጣም ሰፊ ነው። አሁን ስፔሻሊ የህፃናት ቁጥር የኛ ጋር በጣም ሰፊ ነው። ወደ ላይ ስንሄድ ግን የአዛውንቶች ምናምን ቁጥር በጣም ትንሽ ነው፣ ስሞል ነው። ይሄ ደግሞ ምንድነው ይሄ የዩኤስኤ ነው። ዊች ሚንስ ህጻናትም አላት በመጠኑ ላይክ ያንግ ፒፕሎችም አሉ፣ ኦልድ ኤጅም ያላቸው አሉ። እዚች ጋር ደግሞ ወደ ኢሮፕ ስንመጣ እነ ጀርመኒ ምናምን ላይክ ህጻናት የላቸውም፣ ጀስት ፋሚሊ ፕላኒንግ እየተጠቀሙ ማለት ነው፣ አይወልዱም። ያንግ ግን አላቸው፣ ኦልድም እንደዛው አላቸው ማለት ነው። ስፔሻሊ ኢታሊ ሰሞኑን ላይክ በኮሮና ብዙ ሰው የሞተባት ላይክ በጣም ብዙ አዛውንቶች ስለነበሯት ነው ማለት ነው። ህጻናትም ይሄን ያልም አልነበሯትም። ስለዚህ ይሄ ነው። ሶ ይሄ የዴቨሎፒንግ ነው። እቺኛ ትሪያንጉላሯ የዴቨሎፒንግ ካንትሪ ናት። በጣም ብዙ ህጻናት ይወለዳሉ፣ ግን በጣም ትንሽ አዛውንቶች ናቸው ያላቸው፣ ምክንያቱም ላይፍ ኤክስፔክታንሲያችን ትንሽ ስለሆነ ማለት ነው ለዴቨሎፒንግ ካንትሪ። ሶ ዲስ ኢዝ ኢት። ሌላው ስለዚህ ላይክ ምን ማድረግ አለብን ሂውማን ፖፑሌሽን ግሮዝን ለመቆጣጠር የሚለው ያው እንግዲህ ፋሚሊ ፕላኒንግ መጠቀም ምናምን ላይክ በተቻለን አቅም የእርዝ ካፓሲቲ ላይ መድረስ የለብንም። ሶ የተለያዩ ሜቶዶችን መጠቀም ነው ማለት ነው። ይሄን ይመስላል ኢኮሎጂ። ኢን ባይ ዘ ዌይ እንትን የእርዝ የኢትዮጵያ ፖፑሌሽን መጽሐፉ የሚለው ስሎሊ ነው እያደገ ያለው የኢትዮጵያ ፖፑሌሽን ግሮዝ ይላል። ያው እንግዲህ አሁኑን ባላቅም ግን በመጽሐፉ ማትሪክ ፈተና የሚወጣው ከሆነ ስሎ ነው ማለት ነው። ኤንድ የእርዝ ካፓሲቲ እስካሁን ድረስ አልተደረሰም፣ ግን 12 ቢሊየን ነው ተብሎ ይታሰባል። ያንን መያዝ አለባችሁ። ኤንድ ዩኒቲን ይመስላል። ጉድባይ